መንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናቸው? ይህ ቪዲዮ ሁሉ ዘንድ ይደርስልኝ ዘንድ በስመ እግዚአብሔር ለሁሉም ሰው ሼር እንድታደርጉልኝ በፍቅር ጠይቃችኋለሁ። ይሄ ከላይ የምትመለከቱት ፎቶ በደንብ ልብ ብላችሁ ይዩት። ሁላችሁም ይጠቅማችኋል። በተለይ ልጅ ላላችሁ፣ በተለይ ደግሞ ፎቶአችሁን በየማህበራዊ ሚዲያ የምትበታትኑት ለእናንተ ነው ይህ መልእክት። እልቁንም እርጉዞ ሆነው እርግዝናቸውን በፎቶ ተነስቶ ይሁልኝ ይወቁልኝ ብሎ ራቁታቸውንም ይሁን ሆዳቸውንም ወደፊት አድርጎ ፎቶ ለሚነሱት እህቶች አደርሱልኝ። እልቁንም ልጆች ላላቸው ልጆቻችሁን ልደት ነው እያላችሁ ልጄ አማርልኝ አደግልኝ ትምህርት አንደኛ ወጣልኝ እያላችሁ የልጆቻቸውን የህፃናትን ፎቶ በየማህበራዊ ሚዲያ የምትለቁ ለእናንተ ነው ይህ መልእክት። እናንተም ይህን ቪዲዮ የምታዩት ለእህት ወንድሞቻችሁ መልእክት ይሆን ዘንድ ትምህርት ይሆን ዘንድ ሼር እንድታደርጉልኝ በስመ ሥላሴ ጠይቃችኋለሁ። ይህ የምትመለከቱት ፎቶ ከጠንቋይ ቤት ሾልኮ የወጣ ነው። በሀገራችን በኢትዮጵያ ብዙ ቦታ ወይም ደግሞ ሰፊውን ግዛት የያዙ መተተኞችና ደጋሚዎች ናቸው። እነሱም መኖራቸውን መነሻቸውን ቤተክርስቲያን ያደረጉ፣ ቤተክርስቲያን የማትናገራቸው፣ ቤተክርስቲያን የምትደግፋቸው የሚመስል፣ ቤተክርስቲያን ፍቃድ የሰጠቻቸው የሚመስል ብዙዎች አሉ፣ የምናውቃቸው ማለት ነው። ስለዚህ የምናገራቸው ሰው የለም። በሀገራችን በኢትዮጵያ ሰፊን ግዛት የያዙ እነዚህ ናቸው። በተለይ ከድነት ጋር ከርኩሳን መናፍስት ጋር በተያያዘ አጋንንት ለምን ይነካብናል? እሱ ጌታችን ነው አምላካችን ነው ተው የሚሉ ከቤተ ክርስቲያንም አይጠፉም። በዚህ ሰሞን ደግሞ የመጣ አንድ ፓስተር ቢናም የሚባል መጥቷል። ወደ ጠንቋይ ቤት ሂዱ፣ ኮቶቤ ሂዱ እና ማማዝናች ምናምን አለ። እሱ ቤተክርስቲያናችን ሊበታትን ነው የመጣ እንጂ ቤተክርስቲያናችን ሊጠግን አይደለም የመጣ። እግዚአብሔር ስራውን ይከፍለዋል። ነገር ግን ስለዚህ ፎቶ ላውራ። ይህ ፎቶ እጅ፣ እግሩ፣ ወገቡ፣ አንገቱ በምንድን ነው የተወጋ? በመርፌ ቁልፍ ነው የተወጋ። ብዙዎቻችን ልጆች የብዙ ልጆች ሽባ ሆኖ ዲዳ ሆኖ የማይናገሩ ሰላም አሌላቸው በዊልቸር የሚሄዱ ብዙ አሉ። ምስጢሩ ይሄ ነው። በቃ ብታምኑም ባታምኑም ይሄ ነው ምስጢሩ። በመተት የተደረገባቸው እንዳይናገሩ እንዳይንቀሳቀሱ በፎቶ የተደረገ እንደዚህ ነው። በቃ ይሄ አሁን በውጭ ዓለም በጣም የታወቀ ነው። ነገር ግን በዚህ በሀገራችን በኢትዮጵያ ስለ ርኩሳን መናፍስት ተለዩ፣ ልጆቻችሁን ራሳችሁን አድኑ ስትባሉ የማትሰሙ ደግሞ አምሮባቸው ዘና ብሎ በሶሻል ሚዲያ ተቀምጠው እና መምህር እከሌ እያሉ ሲሳደቡ የሚሉ ሰዎች አሉ። እነሱ እስከሚታመሙ ድረስ በውስጣቸው ያደፈጠ መናፍስት እስከሚጋለጥ ድረስ ይበሉ። በኋላ ግን ዋጋቸውን ስላሴ ይሰጣቸዋል። ነገር ግን እናንተ የልጆቻቸውን ፎቶ በየፌስቡክ የለጠፋችሁት አውርዱት ነው የምላችሁ። ልጆቻችሁ ማጣት ካልፈለጋችሁ፣ ወጣቶች ራሳችሁን ማጣት ካልፈለጋችሁ ከሶሻል ሚዲያ ወረድ ባሉ። ለምን? ጦንቃዩ፣ ቡዳው፣ መተተኛውም ሶላቢያቸዋል። በዛ የእናንተ ፎቶ ብቻ ነው የሚፈለጉ በጠንቋዮች ዘንድ። አሁን እንደዚህ አይነት ፎቶ የ100 ሰው ፎቶ አለ እኔ ጋ። እያንዳንዱን በየቀኑ ቪዲዮ ሰራለሁ። የማን ፎቶ እንደሆነ እናንተ ደግሞ ራሳችሁን ታውታላችሁ። በዛ ታውታላችሁ የማን ፎቶ እንደሆነ፣ የማን አፍ እንዴት አፉ እንዳይናገር በመርፌ እንዴት እንደዘጉት፣ እንደዚህ አይኑን እንዴት እንደወጉ፣ በእንትን ጆሮ እንዳይሰማ እንዴት በመርፌ ቁልፍ እንዴት እንደዘጉት ሰራላችኋለሁ በየጊዜው ማለት ነው። ስለዚህ በተለይ እርጉዞች የሆናችሁ የሚነካችሁ ልጅ የሚሰጥ እግዚአብሔር ነው። ለአጋንንት የምታሳዩት ምን ልታገኙት ነው? ከዛ አጋንንት እናንተም አደብ ግዙ እና አሁን ይሄ ልጅ ቪዲዮን አይቼዋለሁ። በጣም ግን ልጁ ታስሮ ቁጭ በዊልቸር ነው የሚሄደው። ግን ጥላት ነው እንደዚህ ያደረገው። ዛሬ በዊልቸር የሚሄደው ምን ስለሆነ ነው? ዛሬ በክራንች የሚሄደው፣ ዛሬ ፓራላይዝ ሆነ የሚባለው የማን ስራ ነው? የእነዚህ የደጋሚዎቹ ስራ ነው። እግዚአብሔር ይጠብቀን፣ መድኃኔዓለም ይዛው ያዘልን። ነገር ግን እኔም ነግራችሁ ይህን ቪዲዮ የምታዩት እስቲ ራሳችሁን መርምሩት፣ ራሳችሁን ፈትሹት፣ አስፈትሹት።
በአባቶቻችን ላይ ክፉ ከመናገር በአባቶቻችን ላይ ድንጋይ ከማወርወር እኔስ ምንድን ነኝ? እድሌን የያዘብኝ ምንድን ነው? እንደ ሰው ተምራለሁ፣ እንደ ሰው ሰርቻለሁ። ግን ትዳሬ የሚበጠብጥ ኖሮ የሚበጠብጥ ምንድን ነው ብላችሁ ቆም ብላችሁ አስቡት። በተለይ አሁን በሶሻል ሚዲያ ሁለት ጎራ ነው። አንዱ ስለ አጋንንትን የሚወድ የአጋንንት ልጅ የግብር ልጅ የሆነው ለምሳሌ እንደ ቢኒያም ሽታይ ማለት ነው። ትናንትና ማታ እነ ዲበ ኩሉ የሚባል አንድ ቄስ አለ። የሆነ ስነ ምግባር ወራዳ እኔ ላይ ሲያወራ አዋቂ ነው የሚመስለው ዲበ ኩሉ የሚባለው ቄስ። ነገር ግን ውጹ የሆነ ነጣቂ ተኩላ ያለው ይመስላል ሲያወራ። ስነ ምግባሩ በጣም የወረደ፣ አወራሩ በጣም የወረደ፣ እንደውም እንዴት እንደሚሳደብ ቄስ ብዬ እኔ አልጠራውም። ዲበ ኩሉ ነው። ምክንያቱም ቅስና እሱና በሱ ላይ ያደረው መንፈስ ያውቋል። ትናንትና ማታ በኢትዮጵያ አቆጣጠር በ18 ማታ በ2017 ማለት ነው። እና እንዲህ በሐሜት ላይ ያደረው ከቢኒያም ጋር። ቢኒያም ቤተክርስቲያን ለማፍረስ የመጣ ሰው ነው። እሱ ተልእኮ አለው። እሱ የክፉዎችን ዓላማ ይዞ የመጣ ነው። ቤተክርስቲያንን ለመከፋፈል የሚድኑት እንዳይድኑ የሚያደርግ ሰው ቢኒያም የሚባለው የሚድኑት እንዳይደርግ። ነገር ግን አሁን ጤነኞች ለሆኑ ጤነኞች ይሳደባሉ። ድሮስ ጌታን የሚሳደቡታል እኮ። ነገር ግን የታመማችሁ በዚህ በመንፈሱ ዙሪያ የተጨነቃችሁ እናንተ ወደ ጸበል ሄዳችሁ ራሳችሁን አስፈትሹ እና ከዚህ ልጅ ተማሩ፣ ከዚህ ፎቶ ተማሩ። ይሄ ፎቶ ያስተምራችኋል ብዬ እኔ አምናለሁ። የብዙ ሴቶች ደግሞ አሉ። የብዙ ሴቶች በጡት መያዣ በፓንት የተደረገ መተት አሁን ለነዚህ ነው። አሁን መናፍስት አይነካም። ለማንኛውም እግዚአብሔር ልቦና ይስጠን። እናንተ በሶሻል ሚዲያ የምትሳደቡ ሰምደ ቆም ይበሉና እስቲ ወደ አምልኮቱ ተመለሱ። ወደ ሰው አይደለም፣ የማንም ተከታይ እንዳትሆኑ። የመምህር ግርማ የሚባሉ እነሱም ተከታይ እነ መምህር ተከታይ እንድትሆኑ አንፈልግም። የሰው ተከታይ ከምትሆኑ የክርስቶስ ተከታይ ሆኖ ነው። ነገር ግን የዕለት አምልኮት ይኑራችሁ። የዕለት አምልኮት፣ የዕለት ጸሎት ይኑራችሁ። ያን በራሳችሁ ላይ በሕይወታችሁ ላይ ያለው ክፉ ኃይልን ታውቁታላችሁ። እግዚአብሔር ማስተዋሉን ጥበቡን ለሁላችንም ያድለን። ክፉ አጋንንት በዙሪያችን በዝቷል። በዙሪያችን በተለይ የአሁኑ እችኛው ሰዓት የመናፍስቱ ጊዜ ነች። ለክርስቲያኖች ግን አትመችም።